አንድ ኦርቶዶክሳዊ ወጣት እንዴት ነው ንቁ ዜጋ መሆን የሚችለው? በዚህ የህይወቱም ደግሞ እንዴት ነው ከንስሐ አባቱ ጋር ያለውን ግንኙነት ማጠናከር የሚችለው? በተጨማሪም ደግሞ እንዴት ነው ትሕትናን መላበስ የሚችለው የሚለውን ጥያቄዎች በዚህ ቪዲዮ ምላሽ ያገኛሉ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን ሰነበታችሁ? እንደምን አላችሁ? እንደምን ቆያችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዳንቴል ሚዲያ ላይ ነው የምትገኙት። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ላይኳን ተጫኑ። ብዙ ቁም ነገሮችን ታገኛላችሁ። ለዛሬ ደግሞ የተዘጋጀንባቸው ቪዲዮዎች ይኖራሉ። እነሱን ቪዲዮዎች እየተመለከትን ከኔ ጋር ቆይታ ነው የምናደርገው። አብራችሁን ሆኑ። ወደ ቪዲዮ። አንድ አባት ጋር መጥተው አንድ ሰው ኃጢአት እንደሰራ ብዙ ነገራቸውና ልክ ነገሯቸው ሲጨርሱ በቃ ሁለት ስገድ ብለው አሰናበቱት። በጣም ብዙ ኃጢአት ነው የሰራው እና በጣም ተደነቁ። ያ ሰውዬ ደስ ብሎት ሄደና እኛ ካህን የበቁ ስለነበሩ እግዚአብሔር ያንን ሰው ካሰናበቱት በኋላ በቤተ መቅደሱ ተገለጠላቸውና ምን ሆነው ነው ያጠፋውን ጥፋት እየሰሙ የበደለውን በደል እያወቁ ሁለት ስገድ እንዴት ይሉታል አሉ። አምላኬ ሆይ አሉኝ ካህን፣ እኔ እንዲያውም ጨካኝ ነኝ፣ አንተ ብትሆንማ ኖሮ ኃጢአት ተሰረየችልህ፣ ዝም ብለህ ሂድ ነበር የምትለው አሉት። የእግዚአብሔር ምሕረት እንደኛ ኃጢአት አይደለም። ከዚህ ለንስሐ በደንብ ነው መፋጠን መቻል ያለብን ክርስቲያኖች፣ እንዳሰብነው ስለማያደርግ አምላካችን ማለት ነው። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድነው ተብሎ ቢጠየቅ የሰራው በደል ይገዝፍበታል ከእግዚአብሔር ምሕረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣል። እንዳደመጣችሁት ነው ተመልካቾቻችን። እንግዲህ እግዚአብሔር መሐሪ ነው። እግዚአብሔር ፍጹም መሐሪ ነው። በደልን ኃጢአትን ደግሞ አያይም። ንስሐ ከተገባ በኋላ መልሶ ወደዛኛው ኃጢአት የትኛውን ኃጢአቱን ብሎ ነው እንደውም እግዚአብሔር ይረሳዋል። ኃጢአታችንን ይረሳውን ፍጹም እንዳልበደልን ነው የምንሆነው ማለት ነው። ታላቅ አባት አያችሁ አይደለ? አንተ እንደውም እኮ እግዚአብሔር መሐሪ ነህ፣ ኃጢአት ተሰረየችልህ፣ በሰላም ሂድ ነው የምትለው። እኔ እንደውም ጨካኝ ነኝ፣ ስግደት ትንሽ አዘዝኩት ነው ያሉት። እንግዲህ እግዚአብሔር ፍጹም መሐሪ ነው። እግዚአብሔር ሲምረን፣ እግዚአብሔር ሲፈውሰን፣ እግዚአብሔር ሲያድንን ድጋሜ ወደዛ ህይወት እንዳንመለስ አድርጎ ነው የሚፈውሰን። ኃጢአታችንን ድጋሜ አያይብንም። አንዴ በንስሐ ከታጠብን በኋላ እግዚአብሔር ያንን ኃጢአታችንን ድጋሚ አይጽፍብንም፣ ይሰርዝልናል፣ ጭራሽ አያስታውስብንም ማለት ነው። ከእግዚአብሔር ምሕረት የእግዚአብሔርን ፍቅሩን የሚያስተው ወይም የእግዚአብሔር ፍቅሩን እንዲቀንስብን የሚያደርግ ኃጢአትም እኛ የሰው ልጆች አንሰራም። ያንን ስለማናደርግም እግዚአብሔር ሁልጊዜ በንስሐ እንድንታጠብ፣ በንስሐ እንድንቀርብ፣ ወደ እግዚአብሔር እንድንቀርብ እግዚአብሔር ሁሌ ይፈልጋል ማለት ነው። እንደውም ንስሐ ስንገባ መላእክቶች አንድ ሰው ንስሐ በሚገባበት ጊዜ መላእክት በጣም ሐሴት ያደርጋሉ፣ በጣም እግዚአብሔርን ያመሰግናሉ፣ ደስ ይላቸዋል። በዛ ሰው ንስሐ መግባት ደስ ይላቸዋል ማለት ነው። ልጅ አባቱ ፊት ጥፋት ቢያጠፋ ያንን ጥፋቱን አባቱ እያየ ሁልጊዜ ያንን ጉዳይ አያነሳበትም። አንዴ ይቅርታ ይላል፣ አንዴ ጥፋቱን ያያል፣ ከዛ በኋላ አይመለከትበትም። እግዚአብሔርም ከዛ በላይ ነው፣ ከአባትም በላይ ስለሆነ ማለት ነው። ፈጣሪም ስለሆነ እግዚአብሔር ፍጹም ኃጢአታችንን አይመለከትብንም በንስሐ ህይወት ከታጠብን ማለት ነው። ደግሞ ፍጹም መሐሪ ነው፣ ፍጹም ይቅር ይላል። ንስሐ መግባት ማለት አባት ፊት ቆሞ ኃጢአትን መንገር፣ በደልን ጥፋትን መንገር ማለት ለወላጅ አባታችን ጥፋታችንን እንደማንሸሽገው ሁሉ ለእግዚአብሔርም ጥፋታችንን አንሸሽገው ማለት ነው። በጣም የሚገርማችሁ ነገር እግዚአብሔር አንድን ኃጢአት ስንሰራ ያየናል እኮ፣ ይመለከተናል። በደንብ ነው የሚመለከተን። እንደውም ምን የሚባባ አባባል አለ፣ ሌባ ሲሰርቅ ግራና ቀኝ ነው የሚያየው። ሰው አለ ሰው የለም ነው የሚያየው፣ ግን ወደ ላይ አያይም። ወደ ላይ ቢያይ እግዚአብሔር እያየው እንደሆነ ያውቃልና ማለት ነው። ስለዚህ እግዚአብሔር ኃጢአትን ስንሰራ ያየናል። እያየንን ኃጢአት ግን እንድንነግረው መልሰን ይፈልጋል ማለት ነው። በቃ መንገር እንደው በጣም የሚገርም እኮ አባት ነው ያለን። ነግረነው ከዛ ይተውልናል። አይቶናል እኮ ግን እንድንነግረው ይፈልጋል። ፍጹም ፍቅሩ ማለት ነው። ፈቅደን ወደን ወደ እሱ እንድንመጣ ማለት ነው። ደስ እያለን ኃጢአታችን ይምረናል ብለን እንድናስብ ማለት ነው።
ይቅር ይለናል ብለን እንድናስብ ማለት ነው። ስለዚህ እግዚአብሔር ጋር መቅረብ፣ እግዚአብሔር ጋር ንስሐን ወደ እግዚአብሔር መንገር፣ ኃጢአትን መንገር እግዚአብሔር ፍጹም ምህረትን ይሰጣል ማለት ነው። በዛ ምህረቱም ደግሞ እግዚአብሔር ፍጹም ካህሊ ነው፣ ድጋሚ አይብንም፣ በደላችንን የማይቆጥርብን አምላክ ነው እና ወደ እግዚአብሔር እንቅረብ ነው የምንለው። የተከበራችሁ ተመልካቾቻችን ወደ ቀጣዩ ቪዲዮ ነው የምንሄደው። ቀጣዩን ቪዲዮ እንመልከት። ኦርቶዶክስ ትሰማኛል? አንተ ሰነፍ ኦርቶዶክስ እየሰማኸኝ ነው? አንቺስ እያደመጥሽ ነው? ብዙ ሰዎች እኮ ለምንፍቅና የሚዳረጉት ለምንድነው? መጽሐፋቸውን አያውቁም፣ ትምህርታቸውን አያውቁም። አብዛኞቻችሁ ያ ነው ችግራችሁ። ያ ነው ትልቁ ችግር። ይሄንን ነው ሁልጊዜ ዕውቀት እያልኩ የምጮኸው። ይሄንን ነው ዕውቀት እንዲዘራብህ ነው በልቡና። አትስነፍ፣ አትድከም፣ አተኛ። የሰይጣን መጫወቻና ፈረስ አትሁን። የኦርቶዶክስ ምእመን አትሁን፣ ተነስ። ሌሎቹ የስተት ትምህርት ይዘው መጥተው በርህን ሲያንኳኩ አንተ በርህን ከፍተህ የምታስገባ የሰይጣን ድምፅ የምታስገባ ትውልድ እየሆንክ ነው። ስሜታዊ እየሆንክ ነው። ዓለማዊ እየሆንክ ነው። እንደ አሕዛብ እየሆንክ ነው። ክርስቲያን አልሆንክም። እውነተኛ ክርስቲያኖች እኮ በቃል የተሞሉ ናቸው። በቃል የተሞላችሁ ሁኑ። አዎ መምህራችን መምህር ዘበነ አንድ ኦርቶዶክሳዊ ንቁ መሆን አለበት። ነቅቶ ቤተክርስቲያን የምታስተላልፈውን ትምህርት፣ ቤተክርስቲያን የምታስተላልፈውን መልእክት ማወቅ አለበት። አንድ ኦርቶዶክሳዊ ለምን እንደሚጾም ማወቅ አለበት። ለምን እንደሚጸልይ ማወቅ አለበት። እምነቱ ስለምን እንደሆነ፣ ስለምን ቤተክርስቲያን እንደምታስተምር ብዙ ጊዜ የተወዘጋገበ ነገር ነው። ሰው ግራ ገብቶታል። በቃ አንድ ጉዳይ ሲያደርግ ለምን እንደሚያደርግ አያውቅም። አሁን በቀደም ምንድነው አሃዱ ቅዳሴ ላይ አሃዱ ሲባል ሁሉም ሰው እዛ አካባቢ የነበረ ሰው ቆመ። ለምንድን ነው የቆማችሁት ስል ሰው አያውቅም። ዝም ብሎ በተለምዶ ነው የሚቆመው። ሰው ቁም የሆኑ እዛ እናቶችም አባቶችም እዛ አካባቢ ቆም እያሉ ያስቆማሉ ሰው። ምክንያቱን ግን ማወቅ አለበት ሰው። ወጣቱ ምክንያት ማወቅ አለበት። የሚያደርገውን ድርጊት በእውቀት የተሞላ ነገር መሆን አለበት። በተለምዶ ነገር መሆኑ አይጠቅም። በተለምዶ ስለመጣን ነው እየተወሰድን እየተነጠቀን ያለ ነው። የተለምዶ ህይወት፣ ሁሉም ነገር በተለምዶ ነው የምናደርገው። ብዙ ነገር ስናደርግ በቤተ ክርስቲያናችን ውስጥ በተለምዶ ነው የምናደርገው። የሆነ ነገር ስንጾም በተለምዶ ነው። እንደውም ታስታውሳላችሁ እኮ ትልልቅ ግቢ ሲያጋጥመን እኮ እንሳለማለን። እንደዚህ የተለምዶ መመላለስ ስለሆነ እኮ ነው። ትልቅ ግቢ ሁሉ ቤተክርስቲያን ይመስለናል። በቃ ትልልቅ ግቢ ስንወጣም ስንገባ ለመሳለም ይቀጥላል። ቤተክርስቲያን የምንመላለሰው በእውቀት አይደለም ማለት ነው። ለምደ ነው በቃ በልምድ ነው ሁሉም ነገር የምንመላለሰው። የምናደርገው መንፈሳዊ ተግባር በጠቅላላ በልምድ የመጣ ነው የሚሆነው። አውቀን ተረርተን አይደለም ማለት ነው። አንድ ጊዜ ከልጆች ጋር ቆመን የዓመቱ ቅዱስ ገብርኤል ነውና የሆነ ሰው ያልፋል የሆነ ዕቃ እንትን እያለን ነበርና መጥተው ጠየቀን። ከዛ በጨዋታ መካከል ማውራት ረጅም ወሬ ማውራት ጀመረና ልጁ ቅዱስ ገብርኤልን እንደ አምላክ ነው የሚያየው። ኧረ ፈጣሪማ ስላሴ ናቸው። እሱም በቃ ገብርኤል በቃ ማወቅ አለብን። ለምንድን ነው ቅዱሳን አባቶቻችንን፣ ቅዱሳን መላእክት፣ ቅዱሳን ጻድቃን እናከብራቸዋለን። ከፈጣሪያችን ከእግዚአብሔር ያማልዱናል። ኃጢአታችንን እንዲሰረይልን በልመና ይጠይቁልናል እንላለን፣ እናምናለን። ይህን ጉዳይ የእግዚአብሔርን ድርሻ ግን ለመላእክት አንሰጥም። የእግዚአብሔርን ድርሻ ግን ለጻድቃን ለሰማዕታት አንሰጥም። ይህ አሁን ከእውቀት ማነስ የመጣ ጉዳይ ነው። ስለዚህ ማወቅ፣ መማር፣ መጠየቅ ይጠበቅብናል። ሌሎች እኮ የሐሰት ትምህርት ይዘው ነው እንደፈለጉ የሚፎልሉብን አይደል እንዴ? ስለዚህ እኛ የእውነት ትምህርት ይዘን የእውነት ቃለ እግዚአብሔርን ይዘን መጽሐፍ ቅዱሳችሁን በእጃችን ሆኖ አናነብም እኮ መጽሐፍ ቅዱስ። ስለዚህ ማወቅ ይጠበቅብናል፣ በደንብ መረዳት ይጠበቅብናል። ቤተክርስቲያናችን ድምጿ ምንድን ነው? ድምጿ ከየት ነው የሚመጣው? ምንድን ነው የምታስተምረው? ስለምንድን ነው የምታስተምረው? አሁን መንገዱ ብዙ ነው። ቲክቶኩም በጣም ብዙ ትምህርት ያስተምራል። ዩቲዩብ ላይም እንደዚህ እንደኛ እንግዲህ ብዙ የሚያስተምሩ ሰዎች አሉ። ከዛ ባሻገር ደግሞ ሰንበት ቤትም ገብታችሁ መማር ትችላላችሁ። ስለዚህ ወጣቱ ሊማርበት የሚችልባቸው መንገዶች በጣም ሰፊ ናቸው። ስለዚህ ተምሮ ባይሆን እንኳን ትንንሽ እውቀቶችንም መሰረታዊ ነገሮችን ለማወቅም መጣር ይጠበቅበታል ማለት እንጂ ዝም ብሎ በልምድ በዋል ፈሰስ ዝም ብሎ በቃ በነዱት መሄድ የለበትም። በነዱ ውሃ በከፈታችሁበት መንገድ
ውሃ ዝም ብሎ ይፈሳል። በቃ ዝም ብሎ ይፈሳል። እንደዛ መሆን የለብንም እኛ ሰው በነዳን መንገድ መሄድ የለብንም። ማወቅ፣ መጠየቅ፣ መማር፣ መረዳት ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ስለሚል መልስ ለመስጠትም መዘጋጀት ይጠበቅብናል ማለት ነው። ያ እንኳን እዛ እንኳን ባንደርስ ለእኛ ለራሳችን እውቀት ማወቅ ይጠበቅብናል ማለት ነው። ዳንቴል ሚዲያ ላይ ነው የምትገኙት። ዳንቴል ሚዲያን ሰብስክራይብ አድርጉ፣ ለሌሎችም አጋሩ፣ ሼር አድርጉ፣ ላይክም አድርጉ። ይህን ማድረጋችሁም የእኛን አገልግሎት በደንብ ነው የሚደግፈው። ቻሌንጅም እንደቀጠለ ነው። የሰብስክሪፕሽን ዘመቻም አለን። አንድ ሰው 10 ሰብስክራይብ ያድርግ ብለን ዘመቻም ጀምረናል። ከዚህ ጋርም ተያይዞ 2 ሰዓት አይተዋል። 2 ሰዓት በሳምንት ውስጥ አንድ ሰው ቢያይልን እኛ መኒታይዝ ለመሆን የዎች ሀወራችንን በደንብ አድርጎ ይጨምረናል። በእርግጥ ጥቂት ነው የቀረን፣ ግን ያችን ሞልተናት ቀጣይ ደግሞ አሪፍ ስራዎችን ስለምናመጣ ወደዛ ስራ እንድንሄድ ነው። ወደ ቀጣይ ቪዲዮ ነው የምንሄደው። አብራችሁን ሁኑ። ቀጣዩ ቪዲዮአችን ምንድን ነው የሚሆነው? ብዙዎቻችሁ ታውቁታላችሁ። የስልጠናዎችን ይሰጣል። ማን ያዘዋል እሸቱ ይባላል። ፖድካስት አለው። በፖድካስቱ ላይ ከአንድ ወንድማችን ጋር ያደረገው ኢንተርቪው አለና እሱ ላይ አንድ ደስ የማይል ነገር ተናግሯል እና ያችን ነገር ቆርጬ አውጥቻት ነው ትንሽ እንደው ሀሳብ ለመስጠት ያህል ነው እንጂ ማን በጣም አሪፍ ሰው ነው። በጣም ነው የምወደው። በጣም ፖድካስቱን በጣም ነው የምከታተለው። ይመቸኛል። ብዙዎች የማይመቻችሁ ሰዎች እንዳላችሁ አስባለሁ። ጩኸቱ ምናምን የሚለው ነገር ይደብራችኋል። ያው እንደ ስሜታችን ነውና ይመቸኛል። ግን እቺ ነገሩ ትንሽ ደብራኛለች እና እስቲ እንመልከተው። ሲቀማሙት ያለ ዴሪዝ ማለት መጽሐፍ ቅዱሱ ላይ የሌለው አሰይት ልክ እንደ ፖለቲካ። ለምሳሌ ሰሞኑን አንድ ትልቅ ሰው ሲያወራ አየሁት ሚዲያ ላይ ማለት ነው። በጣም ትልቅ ሰው፣ በጣም የማከብረው፣ የተማርኩበት፣ የተቀየርኩበት ግን ከቤተ ክህነቱ ጋር በነበረው ግጭት ምክንያት ማለት ነው በጣም ተናዶ ሲያወራ እኛን ለምን አይረዱንም ብዬ ነው የማሰብ ጀመርኩ። ወጣቶች ነን፣ ብዙ መንፈሳዊ ጥማቶች አሉ። አናሳዝናቸውም ወይ? አሁን እንትና ጥፋተኛ ነው ለማለት ሳይሆን ወጣቱ ተርቧል። የአምላክን መንፈስ በቃ መማር ማወቅ ተርቧል። ደረቀ። በመጠጡ በዝሙቱ በሶሻል ሚዲያው በቃ ነፍሳችን ደርቃለች። አናሳዝናቸውም ወይ? የምር አናሳዝናቸው? እኔ አሁን ቤተክርስቲያን ውስጥ ነው ያደግኩት። የንስሐ አባቴ ድሮ ቤተክርስቲያን ውስጥ የነበሩት የንስሐ አባቴ ይሄ ልጅ የት ነው ብሎ መጠየቅ የለባቸው? ጠፍቶ ይሁን በዓለም ሌባ ሆኖ ይሁን ዝሙት ውስጥ ገብቶ ይሁን እንደዚህ መጠንቀቅ ነበረባቸው። እና ግን እነሱ ላይም ደግሞ እንዳትፈርድ፣ ቅድም ያልከው ከበስተጀርባ የሚሰራ ኃይል አለ። ፋክቱ እሱ ነው። 1930 እንግዲህ ምንድነው የሚለው ማኔ ሚዲያ ላይ አንድ ሰውዬ አይደለም ማንን ለማለት እንደፈለገ ይገባኛል። አሁን ስሙን መጥቀስ ስለማልፈልግ ነው። የሆነ ጉዳይ አውርቷል። ከቤተ ክህነት ጋር ያለውን ጉዳይ ምናምን አውርቷል። ሲጀመር ማኔ እችን ጉዳይ ማንሳት አልነበረበትም በዚህ ኢንተርቪው ላይ። ስለሌላ ነገር እያወሩ ነው። በቃ ይሄኛው ሌላ ጉዳይ ነው። ቀጥሎ የመጣው ደግሞ ጉዳይ ሌላ ነው። ቀጥሎ እሱ ያወራው ዲያሎግ ደግሞ በጣም ከባድ ንግግር ነው። ከቤተ ክህነት ጋር ያለውን ግጭት ምናምን አወራ አለ። በቃ እሱ አይመለከተንም። እኛ ከኢንተርቪው እሱ ከሚያደርገው ፖድካስት ጋርም አይገናኝም። ከዛ እኛን ለምን አይረዱንም አለ። እዚህ ጋር ነው አሁን ችግሩ። እኛን ለምን አይረዱንም? እኔ አሁን ለምሳሌ ንስሐ አባቴ እኔን አግኝተውኝ ፈልገውኝ የትገባ የትወጣ ምናምን ብለውኝ አያውቁም አለ። አያችሁ፣ እቺ ነገር አሁን ትንሽ እኔ ጥርጣሬ ውስጥ ይከተኛል። ምንድን ነው አንድ ንስሐ ልጅ የግድ እሳቸው ብቻ መፈለግ አለባቸው ወይ? ቤተክርስቲያን እንደዛ ነው ወይ የምታስተምረው? ልጅስ ሄዶ አባቱን መፈለግ የለበትም ወይ? ማኔ ሄዶ ፈልጓቸዋል ወይ? እሳቸው ሄዶ አግኝቷቸዋል ወይ? አባቴ እንዴት ነው? ምን አጋጠሙት? ምን ሆኑ? ምን ነው ጠፉ ብሏል ወይ? ኢየሱስ እሳቸው መፈለግ ሊኖርባቸውም ይችላል። ግን አባት ናቸው። ደብራቸውን ያውቃል፣ አገልግሎታቸውን ያውቃል። ስለዚህ ደብር ላይ ቤተክርስቲያን ሄዶ አያውቅም ማለት ነው ልበል? አይመስለኝም። እናያለን ብዙ ጊዜ ነጠላ ለብሶ ቅዳሴ ሲሄድ ምናምን ያሳየናል። ማህሌት ሲያድር ምናምን ያሳየናል። ስለዚህ ማኔ ቤተክርስቲያን ይሄዳል ማለት ነው። ቤተክርስቲያን ከሄደ ደግሞ ንስሐ አባቱን ለምን አያገኝም ታዲያ? አግኝቷቸው ለምን አይመጣም?
እሑድ ቅዳሴ ከተሳተፉ በኋላ ከቅዳሴ ካለቀ በኋላ ከእሳቸው ጋር ተሳልሞ ለምን አይመጣም? ችግሩን ለምን አይነግራቸው? ስለዚህ አያችሁ አይደለ? እንደዚህ አይነት ቃላቶች ከንስሐ አባት ጋር ያለንን ግንኙነት ለማራቅ ይጠቅማሉ ማለት ነው፣ ወይም ለማራቅ የሆነ ነገር ይፈጥራሉ። ስለዚህ ማንኛውም ኦርቶዶክሳዊ ወጣት ወይም ኦርቶዶክሳዊ የሆነ ሰው ንስሐ አባት መያዝ ግዴታው ነው። ንስሐ አባቱን ግን ማግኘት ግዴታው ነው። ንስሐ አባቱ አይደለም ማግኘት ያለባቸው፣ እርሱ ንስሐ አባቱን ማግኘት አለበት። የታመመ ሰው ሐኪም ቤት ይሄዳል እንጂ ሐኪም ቤቱ ወደሱ አይመጣም፣ ወይም ዶክተሩ ወደሱ አይመጣም። አንድ ሰው ታሟል፣ ንስሐ አባት ጋር የሚኬደው ንስሐ ለመግባት የታመምነውን ህመም በኃጢአት የተጨማለቀውን ህይወታችንን በኃጢአት የተጨማለቀውን ነፍሳችንን እሳቸው እንዲፈውሱት ነው የምንሄደው። ስለዚህ የታመመው ሰው ነው መሄድ ያለበት። የታመመው ሰው ንስሐ አባቱ ጋር መሄድ አለበት፣ ማግኘት አለበት ንስሐ አባቱን። ስለዚህ ማኔ ይቅርታ ልክ አይደለህም፣ በቃ በዚህ ንግግር ልክ አይደለህም። ንስሐ አባትን አንተ ነህ ሄደህ ማግኘት ያለብህ። ንስሐ አባትን አንተ ነህ ሄደህ ደብራቸው ጋር ቤተክርስቲያናቸው ጋር ሄደህ አግኝታቸው ተምረህ ንስሐን ወስደህ መምጣት የሚጠበቅብህ ማለት ነው። ጾምም እንግዲህ እንደምትጾም ቲክቶክ ላይም በዩቲዩብ ላይም ብዙ ነገር ትነግረናለህ። መጾም ከእግዚአብሔር ጋር መቅረብ አለብን፣ መጣበቅ አለብን፣ እግዚአብሔር ለእኔ ያደረገው ምናምን ትለናለህ። አየህ አይደለ? በእንደዚህ ህይወት ውስጥ ከንስሐ አባት ጋር የተቋረጠ ነገር ግን መኖር የለበትም። በጣም አሪፍ ህይወት ነው ያለ፣ አሪፍ ነገር ነው። ግን ከንስሐ አባት ጋር ቁርጥ ያለ ነገር ካለ ግን በቃ መቆም አለብህ። ቆመ ቼክ ማድረግ አለብህ ራስን ማለት ነው። ራስን ቼክ አድርገህ ከንስሐ አባት ጋር ያለኝ ግንኙነት ምንድን ነው ማለት ያለብህ። እኔ ሄደህ ማግኘት አለብህ። ታመሃል፣ ህመምተኛ ነህ፣ ሄደህ እሳቸውን ማግኘት አለብህ። እሳቸውን አግኝተህ ለበሽታህ ለኃጢአትህ ስርየት ማግኘት አለብህ። ንስሐ አባት ጋር ካልሄድክ ለኃጢአት ስርየት የለም ማለት ነው። ስለዚህ ይህን ማድረግ አለብን ለማለት ነው እንጂ እንደው ማኔ በጣም ነው የምወደው፣ በጣም ነው የማከብርህ። ምናልባት ተየው አትየው አላውቅም። ይህን ቪዲዮ ማየት ግን አለብኝ። ይህን ቪዲዮ እልክልሃለሁ የሆነ እንትኑ ላይ በቀርበ ወይ ቲክቶክ ላይ ምናምን ሊንኩን ላስቀምጥልህ እችላለሁ። ማየት አለብችን ቪዲዮ ወይም ቆርጬ እልክልሃለሁ። ማኔ በጣም ነው የምወደው፣ በጣም ነው የማከብርህ። ግን እቺ ነገር በቃ ልክ አይደለችም። ንስሐ አባትን ማግኘት አለብህ ለማለት ፈልጌ ነው። የተከበራችሁ ተመልካቾቻችን ዳንቴል ሚዲያ ላይ ናችሁ። ዳንቴል ሚዲያን ሰብስክራይብ አድርጉ ባካችሁ። ሰብስክራይብ ማድረጋችሁ በጣም ነው የሚያግዘኝ። ሰብስክራይብ ማድረጋችሁ በጣም ነው የሚደግፈኝ። ይህንን ቪዲዮ ማየታችሁ በጣም ነው የሚደግፈኝ። እስቲ እዚህ ድረስ ያየ ሰው ረጅም ሰዓት ደቂቃ ሄደናል። አሁን እንግዲህ እዚህ ድረስ ያየ ሰው እያየው ነው የሚል ኮሜንት ይጻፍ። እያየው ነው የሚል ኮሜንት ይጻፍ። በቃ የምናውቀው በዚህ ነው። እዚህ ድረስ ያየ ሰው እንግዲህ ከ10 ደቂቃ ምናምን በላይ ሄደናል፣ ወደ 15 ደቂቃ ሄደናል። እዚህ ደቂቃ ድረስ ያየ ሰው እያየው ነኝ ብሎ ኮሜንት ካደረገ በጣም ይመቸው። አዎ በጣም ነው የማከብረው። ስለዚህ እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለማለት ፈልጌ ነው። ወደ ቀጣይና ወደ መጨረሻው ቪዲዮ ነው የምንሄደው። በጣም ደስ የሚለኝ ቪዲዮ ነው። ብዙ ጊዜ ቲክቶክ ላይ አየዋለሁ። ለእናንተም ልጋብዛችሁ ፈልጌ ነው። እናት ናቸው። እስቲ እንመልከታቸው። አንቺ ያጸደ ማርያም ከለላ እኔ ለመንኩ እሷን የጌታዬን የመለኮት እናቱን ጎተራው ሰፊ ልጅ ያላትን ቢዝቀው የማልቅበትን ተወራርጃለሁ ባሪያሽ ካለም ጋራ እንዳልረታብሽ እመቤት ያደራ እመቤት ያደራ 5 እንጀራ 2 ዓሣ አጠገባሉ ለ5000 ሰራዊት አልተቆጠሩም ሴትና ሕፃናት አፈሷሉ 12 እንቅባርያት አድለለኛም ይህን ረድኤት በረከት ፍቅር ሰላም አንድነት በዛች በምትወዳት በድንግሏ ሞት በእንጦጦ እመቤት
በመናገሻ በኢየሩሳሌሟ በአንዷ እናት ሞት እኔን ይገርመኛል የእናቱ ደግነት የልጇ ትትና በፈጠረው ማፀን ተጣጥፎ ሲተኛ አብ እሳት ወልድ እሳት መንፈስ ቅዱስ እሳት እባክህ ፈጣሪ አገሬን ቀድሳት እባክህ መድኑ ኢትዮጵያን ቀድሳት ከረሃብ ከቸነፈር ከጦርነት ከአረብ ቢላዋ ከፈረንጅ ቦምብ እሳት እባክህ መድኑ አገሬን ሰውራት በፈሰሰው ደሙ በልጅሽ በተወጋው ጎኑ በልጅሽ እርጥቡን መስቀል በተሸከመው ልጅሽ የሾኩን አክሊል በደፋው ልጅሽ መራራውን ሞት በቀመሰው ልጅሽ እርቃነ ስጋውን በተሰቀለው ልጅሽ ሳዶር አላዶር ላናት አዴራ ሮዳስ በተባሉት መስማሮች በተቸነከረው ልጅሽ እመቤቴ ሆይ እባክሽ በቅድስት ሐና በእናትሽ በቅዱስ ኢያቄም በአባትሽ እመቤቴ ሆይ እባክሽ ሞቴን አርጊልኝ ከልጆቼ በፊት አርጊልኝ ሞቴን ከነሱ በፊት አርጊልኝ ሞቴን ከነሱ በፊት እንደ ቴዎቤስታ እንደ ጊዮርጊስ እናት አርጊልኝ ሞቴን ከነሱ በፊት እንደ ቴዎቤስታ እንደ ጊዮርጊስ እናት ሞቴን አርጊልኝ ከነሱ በፊት እንደ ቴዎቤስታ እንደ ጊዮርጊስ እናት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዓለም ድረስ ለዓለሙ ለዓለም። ቃሎት ያሰማል፣ ዝማሬ መላእክት ያሰማል። እናታችን በእውነት ልብን የሚመስጥ ዝማሬ የእናቶቻችን አቤት አንደበታቸው የኔ እናት። ይሄ እኮ ፍጹም ልመና ነው። ይሄ እኮ በቃ የእናትነት አቤት እንዴት እንደሚያናገሯት ቤት እንዴት እንደሚያናገሩት እግዚአብሔርን የሚገርም ነው በጣም። እኔ የቀረጸውን ሰው ራሱ አደንቋለሁ በእውነት በጣም በቃ በጣም። ሌሎችም አሉ ምናልባት ወደፊት አመጣላችኋለሁ የእሳቸውን ጸሎት። በጣም ደስ የሚል በቃ እግዚአብሔር ይስጥልን፣ እድሜዎትን ይጨምርልን። እናታችን እድሜ ከጤና ጋር ይስጡት በእውነት። እንደዚህ አይነት እናቶች ናቸው እንግዲህ ሀገርን የሚያቆዩት፣ ሀገርን ለትውልድ የሚያሻግሩት። እኛማ አስመሳዮች እኮ ነን እኛማ በእውነት። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናታችን አንደበታቸው እንዴት ደስ ይላል። የሚጠቀሙት ቃላቶቹ ራሱ ምን አይነት መሳጭ ናቸው። ምንም በቃ ጩኸት የሌለው ምስጋና መዝሙር በቃ ይሄ ነው እኮ በቃ ረብሻ ጋጋታ። አይ ኦርቶዶክስ ድንቅ ነሽ በእውነት። ቃሎት ዝማሬ መላእክት ያሰማል። ጨርስ። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ዳንቴል ሚዲያ ላይ ነበራችሁ። ሰብስክራይብ አድርጉ። ቻው